በዚህ ቪዲዮ ስታቲስቲክስን ማየት እንጀምራለን። 12ኛ ክፍል ማትስ ማለት ነው። መጀመሪያ የምናየው ነገር ስለ ሜጀር ኦፍ ዲስፐርሽን ነው። ሜጀር ኦፍ ዲስፐርሽን ምንድነው? ሜጀር ኦፍ ዲስፐርሽን የምንለው ሁለት ትርጉም አለው። እዚህ ጋር ይላል the degree to which numerical data tends to spread about an average ይላል። ከአቨሬጁ ያሉት ኑሜሪካል ዲታዎች ከአቨሬጅ ያላቸው ስፕሪድ ወይም ደግሞ በሌላ አገላለጽ the scatter or variation of variables about a central value። ይህን ለመረዳት ይህንን ሂስቶግራም እንመልከት። የዚህ ሂስቶግራም ሴንትራል ቫልዩ 50 ቢሆን እዚህ ጋር እንደምናየው ያለውን ስፕሪድ ለመረዳት ትችላላችሁ። 50 ላይ ከፍተኛ ነው፣ ግን ወደዛም ወደ ግራም ወደ ቀኝም ስንሄድ ቶሎ ነው ዲክሪዝ የሚያደርገው የሚቀንሰው ማለት ነው። ግን ይሄኛውን ሂስቶግራም ካየን ከሴንትራል ቫልዩ ወይም ከአቨሬጅ ብለን መውሰድ እንችላለን። ከአቨሬጁ ያለው ስፕሪድ ከዚህኛው አንፃር ማለት ነው ከፍተኛ ስፕሪድ አለው። ይሄኛው ሂስቶግራም ከዚህኛው ሂስቶግራም አንፃር ከፍተኛ ሂስቶግራም አለው፣ ይሄኛው ዝቅተኛ ሂስቶግራም አለው። ይሄንን ነው ዲስፐርሽን የምንለው። ማለት ከአቨሬጁ ወይም ከሴንትራል ቫልዩ ያለውን ስፕሪድ ነው የምንገልጽበት በሜጀር ኦፍ ዲስፐርሽን ማለት ነው። ስለዚህ ይሄኛው ሞር ዲስፐርስድ ነው ማለት ነው። ከዚህኛው አንፃር የበለጠ ትልቅ ከፍተኛ ዲስፐርሽን አለው እንላለን ይሄኛውን ከዚህኛው አንፃር ማለት ነው። ይሄ ዲስፐርሽን ይሄንን ይመስላል ማለት ነው። እዚህ ጋር የምናየው ሂስቶግራም የምድርን ኤሊቬሽን ነው የሚነግረን በማይል ማለት ነው። ከባህር ጠለል በላይና ከባህር ጠለል በታች ይሄኛውን ኢንፎርሜሽን አንብባችሁ መረዳት ትችላላችሁ። ዜሮ ምንለው የባህር ጠለል ነው፣ ከዜሮ በላይና ከዜሮ በታች ማለት ነው። ያን ያህል ኢምፖርታንት አይደለም ስለ ባህር ጠለል መረዳታችን። ግን እዚህ ጋር ልናገር የምፈልገው ነገር ምንድነው፣ እንደዚህ አይነት ሂስቶግራም ወስደን ሴንትራል ቫልዩን እና ስፕሪዱን ማወቃችን ብቻ ከዚህ ሂስቶግራም ኢንፎርሜሽን እንድናገኝ ስለዚህ ሂስቶግራም የሚያስተላልፈውን ኢንፎርሜሽን ለመረዳት በቂ አይደለም። ምክንያቱም እዚህ ጋር እንደምታዩት ሁለት ፒኮች አሉ። ሴንትራል ቫልዩን እና ስፕሪዱን ማወቃችን ስለ ሁለቱ ፒኮች ምንም ይነግረን ነገር የለም። ሶ በስታቲስቲክስ በጣም ብዙ አይነት ቱሎች ነው የምንጠቀመው። ከምንሰበሰበው ዳታ ኢንፎርሜሽን ኤክስትራክት ለማድረግ ብዙ አይነት ቱሎች አሉ። አሁን በዚህ ቪዲዮ የምናያቸው የሚቀጥለው ሲሪሶችም የምናያቸው ብዙ አይነት ቱሎች አሉ ማለት ነው። ስለዚህ ስታቲስቲያኖች የበለጠ የሚወስዱትን ዴታ ለእንትን ኤክስፕሌን ለማድረግ ኢንፎርሜሽን ከሚወስዱ ዴታ ለማውጣት አላረል ጀነራል ኢንፎርሜሽን ከሚወስዱ ዴታ ለማውጣት ብዙ አይነት ቱሎችን ክሬት አድርገዋል። እሱን ነው ማለት ነው በዚህኛው ቪዲዮ እና የሚቀጥሉት ቪዲዮዎች የምናየው። የመጀመሪያው የምናየው ቱል አቨሬጅ ይባላል። አቨሬጅ እንደምታውቁት የቁጥሮችን ዝርዝር አቨሬጅ ስንፈልግ ድምራቸው የቁጥሮቹ ድምር ለብዛታቸው ነው ስናካፍል ነው አቨሬጅ የምናገኘው። ስለዚህ አቨሬጅ ስንፈልግ average of a list of numbers equals their sum divided by how many there are፣ ምን ያህል አለ ማለት ነው የሚለውን። በጣም ቀላሉ አቨሬጅ ለምሳሌ ይሄኛውን ሊስት ኦፍ ነምበር ከወሰድን አቨሬጁን ስንፈልግ መጀመሪያ እንቆጥራቸዋለን ምን ያህል እንዳሉ። 5 ናቸው እንደምታዩት። ስለዚህ አቨሬጁን ስንፈልግ እያንዳንዱን ኤሌመንት እንደምርና ለብዛቱ እናካፍላለን ማለት ነው። 14 ሲካፈል ለ5 ይመጣል 2.8 እናገኛለን ማለት ነው። እና እዚህ ጋር አሁን ካልኩሌሽን የሰራነው ካልኩሌሽን በጣም ቀላል እንደሆነ አውቃለሁኝ። ግን አቨሬጅ በጣም ፓወርፉል ነው። በጣም ከምንወስደው ዴታ በጣም ኢንፎርሜሽን በጣም ፓወርፉል የሆነ ኢንፎርሜሽን ሊሰጠን ይችላል። ያለ መረዳት ይሄንን እነኚህ ሂስቶግራም ብናይ አሪፍ ነው ብዬ ስላሰብኩኝ ነው ይሄንን ያመጣሁት። ይሄ ሂስቶግራም የተገኘው ሃንስ ከሚባል በአሜሪካ ውስጥ ከሚሰበሰብ ዳታ ነው። አሜሪካ ውስጥ በየ5 ዓመቱ ምናምን የሚሰበሰብ የሆነ ከህዝብ የሚሰበሰብ ዳታ አለና በተለያየ እንትን ማለት ነው የተለያየ እድሜ የተለያየ ጾታ ምናምን ከህዝብ ይሰበሰባሉ እና ይሄንን ኢንፎርሜሽን ከዛ የተገኘ ዳታ ነው ማለት ነው። እዚህ ጋር ያሉ ሶሊድ ላይኖቹ የምናያቸው ሶሊድ ላይን ነኝ ከ2003 ከ2004 የተወሰዱ ዳታዎች ናቸው። የምታዩት ብሮከን ላይን ደግሞ ከ1976 ከ1980 የተወሰደ ዳታ ነው ማለት ነው። እና እዚህ ጋር በግራ በኩል የምታዩት ሂስቶግራም አቨሬጅ ሄት በኢንች ማለት ነው። አሜሪካውያን ብዙ ጊዜ ኢንች ነው የሚጠቀሙት፣ ሴንቲሜትር ምናምን አይጠቀሙም እንደኛ። ሶ አቨሬጅ ሄት በኤጅ ማለት ነው።
እዚህ ጋር ያለው ኤጅ ነው የሰው እድሜ። እዚህ ጋር ደግሞ አቨሬጅ ዌይት ነው የምናገኘው። እዚህ ጋር ደግሞ አቨሬጅ ዌይት በፓውንድ፣ እዚህ ጋር እድሜ ማለት ነው። ሶ እዚህ ጋር የምናየው ሂስቶግራም ምንድነው የሚነግረን? አቨሬጅ የተወሰደ ነው። አቨሬጅ ማለት እዚህ ጋር አሁን እኛው የምታዩት ይሄኛው ፖይንት አንዱ ፖይንት የሚነግረን 20 ዓመት ላይ ያሉ ሰዎች አቨሬጅ ሄይታቸው ማለት ነው። አቨሬጅ ሄይታቸው እዚህ ጋር ኦልሞስት ወደ 70 ኢንች ነው። 20 ዓመት ላይ ያሉ ሰዎች አቨሬጅ ሄይታቸው ማለት ነው። የወንዶች ነው የላይኛው፣ የወንዶቹ ኦልሞስት ወደ 70 ኢንች ነው። እዚህ ጋር ደግሞ የሴቶቹን ማየት ትችላላችሁ። አቨሬጅ 20 ዓመት ላይ ያሉ ሴቶች አቨሬጅ ሄይታቸው ማለት ነው በኢንች እና እዚህ ጋር የ20 ዓመት የ30 ዓመት እዚህ ጋር የ30 ነው፣ የ40 ዓመት የ50 ዓመት የ60 ዓመት እያለ ይሄዳል ማለት ነው። ሶ እዚህ ጋር የምታዩት ሁለቱም ላይ እዚህኛው ላይም አቨሬጁን ነው እዚህ ጋር የሚነግረን። እዚህ ጋር አቨሬጅ ዌይት የ20 ዓመቶች የ30 የ40 የ50 የ60 የ70 እያለ ይሄዳል። ከዚህ ምን አይነት ኢንፎርሜሽን ማግኘት እንችላለን? ለምሳሌ ከ20 ዓመት የ20 ዓመቶቹን አቨሬጅ ሄይት በኢንች ወስደው አስቀመጡ። በየእድሜያቸው ያሉትን አቨሬጁን ወስደው አስቀመጡ። ታዲያ ከዚህ ምን አይነት ኢንፎርሜሽን ማግኘት እንችላለን? ሶ ማነጻጸር እንችላለን። አንድ ለምሳሌ የ1976ቱን ከ2003ቱ ማለት ነው። የወንዶቹን ሄይት ስናነጻጽር እንደምታዩት 2003 ላይ ያሉ ወንዶች አቨሬጅ ሄይታቸው ትንሽ ከ1976ቱ ተወሰነ ጨምሯል። ስፔሻሊ ከ40 ዓመት በላይ ያሉ ሰዎች ሄይታቸው ወንዶቹም ጋር ሴቶቹም ጋር ለውጥ ያሳያል ትንሽ ማለት ነው፣ ትንሽ ጨምሯል። ግን ወይ እዚህ ጋር አቨሬጅ ዌይት ላይ ስንመጣ ግን እንደምታዩት ከ1976ቱ የ2003ቱ የወንዶቹም የሴቶቹም በጣም በከፍተኛ መጠን ጨምሯል። ኦልሞስት የወንዶቹን ካየን ከ160 ወደ 180 ሄደው ኦልሞስት 20 ፓውንድ ማለት ነው። ኦልሞስት 20 ፓውንድ ጨምሯል። የሴቶቹም ኦልሞስት ያው 20 ፓውንድ ማለት እንችላለን የሴቶቹን ላይ ማለት ነው። ሶ ከዚህ ምን አይነት ኢንፎርሜሽን ማግኘት እንችላለን? አሜሪካውያን በጊዜ ሂደት ክብደታቸው የጨመረ እንደሆነ እንረዳለን ማለት ነው። ሶ ለጤና ሴክተሩ ምናምን ይሄ ኢንፎርሜሽን ማግኘት በጣም ወሳኝ ነገር ነው ማለት የፖፑሌሽኑን ጤና ኤግዛማይን ለማድረግ ማለት ነው። ምክንያቱም እንደ ሀገር እንደ ህዝብ ነው የጨመሩ ያሉት ማለት ይሄ አቨሬጁን ነው እየወሰድን ያለ ነው። ሶ ከአቨሬጁ በላይም በታችም ያሉ ብዙ ሰዎች አሉ ማለት ነው። ከአቨሬጅ በላይ ያሉ ብዙ ሰዎች አሉ፣ ከአቨሬጅ በታችም ያሉ ብዙ ሰዎች አሉ። አቨሬጁ እንደዚህ ሆነ ማለት አቨሬጁ ላይ ማለት እንደዚህ 20 ፓውንድ እንደ ፖፑሌሽን ጨመረ ማለት እንደ ሀገር ጤናቸው ላይ በጣም ሪስክ አለው ማለት ነው። ለተለያዩ በሽታዎች ተጋላጭ ይሆናሉ። ለግፊት፣ ለስኳር ህመም ምናምን ተጋላጭ የመሆን ቻንሳቸው ይጨምራል ማለት ነው። ሶ አቨሬጅ መውሰዳችን ካልኩሌሽኑ ስለቀለለ ብቻ ሳይሆን በጣም ቬሪ ፓወርፉል ስታቲስቲካል ዴታዎችን ኤግዛማይን ለማድረግ ከነሱ ኢንፎርሜሽን ኤክስትራክት ለማድረግ እንዲሁም ደግሞ የተለያዩ ሴክተሮችን እዚህ ጋር እንዳየን ነው የጤና ሴክተሮችን ምናምን ለመርዳት ለነሱ ኢንፎርሜሽን ለመስጠት እንደ ፖፑሌሽን ለሀገርም ትልቅ ቼንጅ ነው ያለው ማለት ነው ይሄኛው ማወቃችን። ሶ አቨሬጅ በጣም ቬሪ ፓወርፉል የሆነ ስታቲስቲካል ቱል ነው ማለት ነው። በመቀጠል የምናየው ሩት ሚን ስኩዌር ይባላል። ይሄኛው ልክ እንደ አቨሬጅ ነው ግን የአቨሬጅ ሰብስቲቲዩት ወይም አቨሬጅን የሚተካ ነገር ነው። አቨሬጅን የሚተካ አይነት ስታቲስቲካል እንትን ነው ቱል ነው። ለምሳሌ እዚህ ጋር የቁጥሮቹ ሊስት ማየት ትችላላችሁ። እዚህ ጋር ያሉ ሊስቶች አቨሬጅ ስንፈልግ አቨሬጁ የሚመጣው 0.2 አካባቢ ነው እና እዚህ ጋር እንደምናየው ኦልሞስት ወደ 0 ተጠግቷል። ምክንያቱም ኔጌቲቮቹ እና ፖዚቲቮቹ ኦልሞስት ካንስል አውት ተደርገው ነው እንዲህ በጣም አይነት አነስ ያለ ውጤት ያመጣው። ሶ ብዙ ኢንፎርሜሽን ከዚህ ማግኘት አንችልም። ምክንያቱም ኔጌቲቮቹ ላይ ካንስል አውት ይደራረጋሉ። ስለዚህ ስታቲስቲሻኖች ኔጌቲቭን አውጥተን ዝም ብለን እንስራ ምናምን ብለው የተለያዩ ሜተድ ክሬት አድርገው ነበር። ኔጌቲቭን ሳይጨምሩ ሳይኑን ኢግኖር አድርገው በፖዚቲቭ ብቻ ደምረው አቨሬጁን መፈለግ ማለት ነው። ግን እንደዛ የምናገኘው ቫልዩ ብዙም አርኪ አይደለምና ይሄንን ሩት ሚን ስኩዌር የሚባል የተለየ ሜተድ ክሬት አድርገው ማለት ነው፣ አቨሬጅን የሚተካ ሜተድ። ባጭሩ ሩት ሚን ስኩዌር ስንፈልግ ይሄኛውን ገልብጠን መስራት ነው። መጀመሪያ ስኩዌሩን እንሰራለን፣ ከዛ ሚኑን፣ ከዛ ሩት እናደርጋለን። በጣም ቀላል ነው። የመጀመሪያው ሁሉንም ኤሌመንት ሁሉንም ኢንትሪዎች ስኩዌር ማድረግ ነው የመጀመሪያው ስራችን። እንዲህ ባክዋርድ ማለት ነው። ስኩዌር ከዛ ሚን ከዛ ሩት። ስኩዌሩ ሙሉ ኢንትሪዎቹን ሙሉ ስኩዌር እናደርጋቸዋለን መጀመሪያ ሳይኖቹን ለማጥፋት ማለት ነው። በመቀጠል
ሚኑን እንወስዳለን ወይም አቨሬጁን እንወስዳለን። ስኩዌር ካደረግን በኋላ የቁጥሮቹን አቨሬጅ ከዚህ በፊት እንደምንፈልገው አሁን ሁሉም ፖዚቲቭ ሆኗል። ስለዚህ አቨሬጃቸውን እንወስዳለን። አቨሬጅ ከወሰድን በኋላ በመቀጠል የምናደርገው የአቨሬጁን ሩት ነው የምንፈልገው። ስኩዌር ሩት ውስጥ እናስገባውና የአቨሬጁን ሩት እናወጣለን ማለት ነው። ሶ ይህን ካደረግን በኋላ ሩት ሚን ስኩዌር ይሰጠናል ማለት ነው። ይህንን በፎርሙላ ለማስቀመጥ ይህንን መውሰድ ትችላላችሁ። አርኤምኤስ ሩቱ ሚን ስኩዌር ነው። ሩት ሚን ስኩዌር ስንፈልግ ኢንትሪዎቹን መጀመሪያ ስኩዌር እናደርጋለን። ከዛ በኋላ አቨሬጁን እናወጣለን። ከዛ ራዲካል ውስጥ ወይም ስኩዌር ሩት ውስጥ እናስገባዋለን ማለት ነው። እስኪ የዚህኛውን ሩት ሚን ስኩዌር እንፈልግ። ሁሉንም ኢንተሪ ስኩዌር እናደርጋለን። ከዛን አቨሬጁን እናወጣለን ደምረን ለብዛታቸው ማካፈል ማለት ነው። ከዛም በኋላ ሩት ውስጥ እናስገባዋለን። ሶ አቨሬጁ 29.4 ይመጣል። ስኩዌር ውስጥ እናስገባው ኦልሞስት 5.4 አካባቢ እናገኛለን ማለት ነው። ሩት ሚን ስኩዌር አውቃለሁኝ ብዙ ሰዎች በመጀመሪያ ሩት ሚን ስኩዌር ሲያዩ ይጠራጠራሉ። ግን ያው ብዙ ጊዜ ስትጠቀሙት ትለምዱታላችሁ። ከአቨሬጅ ብዙም የተለየ ነገር አይደለም ማለት ነው። የዛሬውን ቪዲዮ በዚህ እናበቃለን። በሚቀጥለውም የስታቲስቲክ ቪዲዮችን ምሰራ ይሆናል እስከሚያልቅ ድረስ። የሚቀጥሉትን ቪዲዮዎች እንድትከታተሉ ጋብዛችኋለሁ። መልካም ጊዜ